تمبركك كتبالك تمبركك من ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦቼ በያላችሁ በሰላማችሁ ይብዛ። እኔ እንግዲህ ታቁኛላችሁ አቢ ዩቲዩብ ነኝ። አቢ ዩቲዩብ 2112 እና ከእንግዲህ ቤተሰብ ነን። ባለፈው በሰራሁት ቪዲዮ ላይ ያላሰብኩት ነገር ገጥሞኝ ነበረ። ያው ቪዲዮን ካያችሁት ጓደኞቼ ደውለውልኝ የሆነ ነገር አዘጋጅተናልና እና እናሳየክ ብሎኝ ነበረ። አጋጣሚ እነሱ ጋር በሚሄድበት ሰዓት የገጠመኝ ነገር አለ እና ያ የገጠመኝ ነገር ጓደኞቼ ሰፈር ልጆች ጠላት ሆነውኝ ጠበቁኝ። እኔ ብቻ ምንም ማውቀው ነገር የለም በማላውቀው ነገር ነው ስናገሩኝ የነበረው እና ያ ነገር እጅግ በጣም አስከፍቶኛል። እውነት ለመናገር እጅግ በጣም አስከፍቶኛል። እኔ እንዲህ አልጠብቅም ከነሱ እንዲህ አልጠብቅም። ግን ያው ድንገት ባላሰኩበት እንደገና ደግሞ ሌሎች ጓደኞቼ የሆነ ነገር ሳፖርት ለማድረግ መጥተው እነሱንም ሳሎን እነሱም ለግብ ተጋብዘው እና በጣም እጅግ በጣም ደባሪ ቀን ነበረ የዛን ቀን እና እንዳያችሁት ቪዲዮ እናንተ የሚደበቅ ነገር የለም። ከእንግዲህ ቤተሰብ ሆነናል እና አሁን ደግሞ ጓደኞቼ ደውለውልኝ እስቲ ቤት እየመጣን ነው ምናምን ብለውኝ ነበረ። እስቲ እነሱን እየጠበቅኩ ነው። እጅግ በጣም ያው ባለፈው የተከሰተው እንደዛ እንዳይሆን በጣም ነው የምፈራው እና አሁን ላይ ደግሞ እስቲ ከመጡ በኋላ የምናወራው ነገር አለ። እስቲ የሆነ ነገር ባጃጅ ምናምን ተገኝቷል አሉኝ። ስራ ትጀምራለህ አይነት ነገር ነው ያወሩ። እኔም ደስ ብሎኛል። ያው ጓደኞቼ እያገዙኝ ነው። ያው የዩቲዩብ ቻናል ቤተሰቦቼ ደግሞ እናንተ ደግሞ የምታግዙኝ በምንድን ነው? ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ቢያንስ ያን በዛ መንገድ ሰፖርት አድርጉኝ እና ያው ባለፈው በሰራሁት ቪዲዮ ላይ እጅግ በጣም አሳዛኝ ነበረ። በጣም ያዘንኩት ምክንያቱም ምንድነው እነሱ ማወሩት ሌላ ልረጋጉም አልቻሉም። እኔ እዚህ ጋር ምንም ማውቀው ነገር የለም። አጋጣሚ ከወንድሙ ጋር አንድ ላይ ሄደናል። ግን ያው እዛ ሁሉም ሰው አንድ ላይ ይሄዳል እንጂ አንድ ቦታ ላይ እንደማይቀመጥ ይታወቃል። ግን እነሱ አሁንም እኔን ነው ጥፋተኛ እያደረጉ ያሉት ያን ነገር ምክንያቱም ምን እንደሆነ አልገባኝም። ብቻ በሰፊው ከነሱ ጋር ባወራም ደስ ይለኛል። ግን ዛሬ ቀኔን አላበላሽም። አሁን ጓደኞቼ ደውለው እየመጡ ስላለ ቢያንስ እነሱን አግኝቻቸው ያለውን ነገር ወይ ከነሱ ጋር አውርቼ እነዛን ተበዳይ ነው ለሚሉት ጓደኞቼ እነሱን ለማውራት የሚሄድበት እንትንን እፈጥራለሁ። ብቻ እንዲሁም በሰላም የሚመለሱም አይመስለኝም። እንዳየዋቸው ከሆነ እጅግ በጣም በእነሱ ሁኔታ እጅግ በጣም ትዕግስት ይጠይቃል። ያው መታገስ እስካለብኝ እታገሳለሁ። ብቻ እስቲ ለጓደኞቼ ልደውልና የት እንደደረሱ ልጠይቃቸውና ከዛ እስቲ አብረን የምናየው ነገር ይሆናል። ኦኬ እስቲ ስልኩን ድጋሚ ለሞክረው እምቢ እያለኝ ስለሆነ ቢያንስ ሲደውዬ ያሉበት ልጠይቃቸውና የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እስቲ እሺ ብቻ ቅርብ አካባቢ ይመስለኛል ስልካቸው መስመር ተይዞ እና እየመጡ ነው። ብቻ እስቲ ደውልልኝ ወይ የት ደረሳችሁ? መጣችሁ? አው የመጣው 5 ደቂቃ ብቻ ጠብቀኝ።
እሺ 5 ደቂቃ እሺ በቃ በእነኝ እሺ እና እንደነገርኳችሁ ብቻ ምን አይነት ነገር እንደሆነ አላውቅም። እስቲ እንመጣለን ብለዋል። አብረን የምናየው ነገር ይሆናል። እንዴ 5 ደቂቃ ምናምን ብሎ ሙድ ያዙብኝ ነው መሰለኝ። እስቲ ቆይ መጣዋኬ ባለፈው ቆይ ተረጋጋ። ምንድነው ችግር? ምንድነው አይደል? ማውራት ካለብን እና ባለፈው ነው ና የት ነው የምትሄደው? ባለፈው ማለት ነው አትርፈው ያል ጓደኞቼ ማለት ነው። አሁን እስቲ ማን እንደማስጠለኝ ያለ እሺ ተረጋጋ። ተረጋጋና ማለት ነው እናወራለን። ያስ እናውራ። ማን እንደማስጠለኝ አይደለም። ተረጋጋና እናውራ። ምንም እናወራው ነገር መሰለህ። ተንበርከክ። እሺ ተረጋጋ። ምንም እናወራው ነገር የለም። ተረጋጋ። ባለፈው ነው መጣ ባይዘው ማለት ነው የምትሉትን አደርጋለሁ፣ ግን ተንበርከክ ነው የተባለው። እናንተ መረጋጋት ያስፈልጋል። እሺ ምን ተረጋጉ። ምን ቢያንስ እናውራ። ምንድነው እናንተ በኔጌቲቭ ነው እያሰባችሁ ነው። አንተ ደግሞ እኛን ለማስረዳት ትሞክራለህ። እንደዛ አይደለም። ተረጋጉና እናወራለን። ተንበርከክ ከተባልክ አትንበረከክም እንዴ? እንበረከካለሁ። ምንድነው አጉል ፍጥፍጥ የምትለው? ማን አለኝ ያለ እስቲ ያነ መጥቶ ይምጡ። ማንም አይደል። እኔ ለራሴ ይምጡና አሁን አይደል ነው። ተረጋጋ። ያነ እነሱ እንዳሉት ነው። ስም አልንገር አንተ እዚህ ጋር ምንም እንትን የምትለው ነገር ነው። አሁን እስቲ እንደመጀመሪያው ተናገራ። እነሱ ማለት አዩ ብለህ ነው። እሺ አይደለም። እኔ እነሱ ኖሮ አልኖሩም እኔ ነኝ በቃ። አንተ ማን ነህ እና ነው እንደዚህ የምትለው? መጀመሪያ ማራውራ ብለህ ቢያንስ ተረጋጉና እናውራበት። ምኑን ነው ተረጋጉ? ነግሬሃለሁ። እስቲ አሁን ይምጡ። ያናጀቡ ይምጡ። አጥራሽ ማንም እኔ ማንም መጣ እስቲ ይምጡ። አጥራሽ እሺ ተረጋጉ። አሁንም ቢሆን ተረጋጉና እናውራ። ምን እንረጋጋው ነገር ነው? ንገሪያ። ይሄ ያንተ ህይወት የመጨረሻ ማውጣት ነው። እሺ ከዚህ መጨረሻ ቀን ነው። እሺ ትባል የለ ንገሪያ። ችግር የለውም። እሺ የምትሉትን ሁሉ አርጉ። ችግር የለም። ግን እዚህ ጋር ቢያንስ ተነጋግረን እንፈታዋለን ብዬ ስለማስብ ነው። ምንም እንፈታው ነገር የለም። አሁንም ቢሆን ተነጋግረን እንፈታለን ብዬ ስለማስብ ነው። ምትሉትን ያደረኩት ያለው ሰማ። አሁን አንተ ምንም መልስ መስጠት አትችልም። መስጠት የምችልበት አሁን አስተም ታወራን። አሁን ፍንድቅ እንደመጀመሪያው ሰማ። ያና አተርፉ። አሁን እስቲ ማን ነው ማተርፊ? ይምጡ። አይታሉ አሉ ጥራቸው። ይምጡ። እሺ አይ ተረጋጉ። መጀመሪያ ተረጋጉና እናውራ። ወንድማችሁ ወንድሜ ነው አውቃለሁ። አብረን ሄደናል። አንተ ለምን ያደርግ ነው? የኛ ፊልድ ይለያያል። ምንም ፊልድ የለም። አሁን አንተ ነፍስ በልተህ ነው መጣው። ምንም ማለት ነው። ምንም አንተን ማቆም ነገር የለም። ሰማ። እኛም አንተ እንደም ነው ወንድማችን እንደምንጠፋ አንተ እንደምን እኛም እንፈልጋለን። ይሄ ላንተ መጨረሻ ነው። አሁን ምንም ማውራት ቻንስ የለም። ሰማ። አንተ እዚህ ጋር ምንም ማውራት ምናምን የምትለው ነገር የለም። ምንም ነገር እሺ ቢያንስ እናውራበት። ከዚህ ቀደሙን እንደተረፍከው እንዳይመስል ዛሬ የመጨረሻ ነው። ሰማ። አብቅቶልህ። እሺ ችግር የለውም። የመጨረሻም በቃ እናውራ። ብቻ አንድ ቃል ላውራ። ምንድነው የምታወራው? ቢያንስ ተረጋጉና ቁጭ ብለን እናውራ። ታወራው ወንድሜ መልሳል። እንዴት እንደገደልከው ልነግረው ነው። እስቲ ተናገር። እኔም እንደናንተ አዝኛለሁ። በቃ ብታዝንማ ዛጥ ለኸው ባልመጣ እንደዛ አድርገው ባልመጣ ቢያንስ ምን ልታወራ ነው? እስቲ ተናገር። አውራሽ ምን ታወራ? ምን ልትናገር? ምን ለማውራት አለ? በእንደዚህ መልኩ አይደለም እና እንደ ልታወራ ነው። በቃ መጀመሪያ ምን ታወራለህ? እንነጋገራለን። ኖርማሊ መምጣት ያለበት ሰው ይመጣል። ተሰብስበን እንፈታዋለን ነገሩን ማለት ነው። ማን ነው መጣ? አንተ ባለፈው ያተርፉኛል ብለህ ማንንም አተርፍ የለም። ከዚህ ኋላ ሰማ። አንተ ማለት አሁን ወርቀህ ዳቂ ነህ። እሺ ልንገርህ፣ ማንም ከናጅ ውስጥ የማተርፍ የለም። ያና እድሜ ለጓደኞች እነሱ ኖረው ነው ያተረፉ። እሺ አሁን እሺ ተረጋጉ። ቢያንስ እንኳን ማለት ተረጋጉና ያለውን ነገር መምጣት ያለበት ሽማግሌውን ከመጣ እኔ በሽማግሌዎች በኩል ጠይቃለሁ። አንተ ነፍሱን ሲበላሽ ሽማግሌ ብላ በሽማግሌ ጨርስ። ቢያንስ ተረጋጉ። መፍትሄው ምንም እኮ ያጠፋው ነገር የለም። ለምንድን ነው ተወቃሽ ታረጉኝ? አንተ ከኛ ጋር ዘርኪው ስማ። አንተ ተወቃሽ አይደለም የምትልበት ምክንያት ምንድነው? እንደ ልትተርፍ ይችላል አንድ ምሽግ ውስጥ እያለ ሻውን እሱን ወንድም እኮ ነው የገዛ ወንድም እሱን ተውና በቃ ቢያንስ መፍታት ካለብን በሰው መሀል እንፈታለን። ምንም እንፈታ ነገር የለም። አሁን ተረጋጉ። በቃ ተረጋጉ። ምንም እንፈታው ነገር የለም። አበቃ ሰማ። ተረጋጉ። እሺ ቁጭ ባለ ሰው ምን ተሰማለህ?
ቁጭ በል እዛው ሰምተሃል? እሺ ተረጋጉና እናውራ። ምንም እናውራ በቃ እናውራ ነገር በእንደዚህ አይደለም እኮ መፍትሄ የሚመጣው። ምን አለ እኔ መፍትሄ አንተ መፍትሄ ነው ወንድም ምን አመጣ ላመጣ ይችላል። ታዲያ ልትረዱኝ ትችላላችሁ። ቢያንስ ምንም እንረዳው ነገር ወንድም ምንም መደራደረው ነገር የለም። እኛ ምን እንረዳ ማለት ነው እሱን በህይወት ስታመጣ ብቻና ብቻ ቢያንስ ተረጋጉና ያለውን ነገር ቁጭ ብለን እናውራ። ከማን ጋር ነው ተቀምጠን የምታወራው? አንተ ነው ያየው ይቀመጥ። ምንኛ ወራር ነው የምታወራው አንተ? እሺ ቢያንስ ተረጋጉ። ምንም እንረጋጋው ነገር አሁን ለመጨረሻ ጊዜ እሺ ተረጋጉና እናውራ። ቁጭ በል። ያን ነው የምትነሳው? ለመቀመጥ ሞክራለህ ደግሞ ምን እንደዚህ ሰው ለመቀመጥ ሞክራለህ? ቢያንስ ተረጋጉ። መረጋጋት አትችሉም? አንችልም። ወደዚህ አንተኛን ለመናገር ትፈልጋለህ? ምንም እየተናገርኩት አይደለም፣ ለማረጋጋት እንጂ የተናገርኩት አይደለም። በቃ ከዚህ ሰዓት በኋላ ምንም ማውራት መብት የለም። እንግዲህ እና እኛ ነገር በቃ ዛሬ እዚች ጋር ያለ ኖርማል ነው መጨረሻ ማለት ነው። እሺ ማብቃይ ነው። ስማ እሺ ቢያንስ ማለት ነው ምነግሬን ብቻ ማድረግ ነው አለብኝ። ሰምተሃል? እሺ ተረጋጉና እሺ እናውራ። ምንድነው ታውራው? እሺ በቃ መምጣት ያለበት ሰው ይምጣ። ቢያንስ በሰዎች እንታመጣለን። በቃ በሰዎች እንጠራ። ማን እንዳልጠራ ይምጣ። ጥራቸው። የት አሉ? ይምጣ። ለማንን ልጠራ ነው? ማንም መጣ የለም አልኩ። ማንም መጣ የለም። በቃ እናውራ። በቃ ምንም እናውራው ካንተ ጋር ጉዳይ አለ። የዛን ጊዜ እንደነም ታውራው። ምን አድርግ ነው የምትሉኝ? የዛን ጊዜ እንደነም ታውራው። አንተን እኛ መግደል ነው የምንፈልገው። በቃ አግሩ ማጥፋት ነው የምንፈልገው። ስማ በቃ ኖርማል እንገላለን። አንተ ሰምተሃል? ባንደ መግደል ምንም አንተ ቀላል ነው፣ ግን አንተ አሰቃይተህ ነው መንገለም። ያን ስቃይ እኛ ተሰቃየነውን ወንድማችንን አተን እንዴት እንደቆሰለ አረቁ። እሺ ቢያንስ ተረጋጉ። ምንም እንረጋጋው ነገር ምንም ነገር መጨረሻ ነገር ምንድናችን ነው? እሺ ምንድነው? እሱን ተውትና መጨረሻ ነገር አንተ ምን ነው እሱ የምትሉትን እኔ አድርጉ። እሱን ተውት። እሱን ተውት። ጫንተም የምትሉትን በል አንተ ምን ነው? ችግር በቃ ነው እሺ ቢያንስ በቃ እኔ በቃ እሱን ተውትና ነው ያለው። እኔ ናውሩ ምንድነው ናውሩ? እኔ ናውሩ አንተ ምንድነው ነው? እኔ ናውሩ አንተ ኖርማል መግደል ነው። ምንም እናውራው ነገር እሺ። እኔ ናውሩ እኔ ናውሩ አንድ ነገር ነው። ምንም እንዳትላል እሺ። ሊያቁታ በቃ እኔ ናውሩ ምንም እናውራው ነገር ሰምተሃል? በቃ እኔ ናውሩ አንተ ማለት ነው እኛ አንተ ቁጭ ባለ ሰው የፈለከው ነገር አድርገኝ። ልቀቃቸው እነሱ የፈለገ በቃ ነው ሰው እኔ ነው ሰው በቃ እሱ ልቀቁት። ያው መረካለው እሺ በቃ አንድ አንተ ማውራት ሰምተሃል? እሺ እኔ ያለው እኔ ነው ሰው እሺ አሁን ምንም ነገር አድርጉ። እነሱን ተዋቸው፣ እነሱን ተዋቸው። በቃ ተዋቸው እነሱ እሺ እሱን ተውት፣ እሱን ተውት። እሺ እሱን ተውት፣ እሱን ተውት። እሺ አሁን ያንሳቁ በቃ እኔ ያለው እሺ እኔ ያለው ዝም በል አንተ ማለት አንተ ምንም ማለት ነው። እሺ 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 በረካ እሺ
ቢያንስ በቃ እኔ ጋር ያለውን ነገር እኔ ጋር ያለውን ነገር ጨርሱ። ኬዙ ከእኔ ጋር ነው። ከእኔ ጋር ነው። እነሱን ልቀቋቸው። እኔ ነኝ ያልፋል። ሁሉም ችግር የለውም። ከዚህ በላይ ነገር ይከሰታል። እኛ ዝቅ ብለን ብቻ እናሳያቸው ነው። እሺ በጉልበት አይደለም ሁሉም ከዚህ በላይ እንደልታረስ ችግር የለም። ትዕግስት ደግሞ የፈተና ድልድይ ነው። ከዚህ የበለጠ ነገር ታክሲ የለም። ማልፍ ነገር የለም። እማን ነገር እኔ ሰበብ ለአንተ ስለ ምንም ነገር ሆናል። ተረጋግቶ እንኳን ማውራት ይከብዳችሁ። ችግር የለውም። እኛ እኮ አይደለም በጉልበት አይደለም። እኛ ያለውን ነገር እናስረዳለን። ችግር የለውም። እኔ በቃለሁ እኮ በቃ ልታገስ ለወንድማቸው ያለውን ነገር ላስረዳቸው። እኔ እኮ ነው ገናል ያለው ችግር እውነቱን ደግሞ ፈጣሪ ያወጣል። አንተ እንዴት ትገባለህ? ወንድ ልጅ ይፈተናል። ከዚህ የበለጠ ፈተና እንኳን እዛ ተፈትነህ መተህ የለን ቻለው። ይሄን ታገስ ታገስ። በጣም አመሰግናለሁ። እናንተ ባትመጡም ነው ሌላ ነገር ቀናችንን አበላሹ። ምን አስባችሁ ነበረ? ምንም ማውቀው ነገር የለም። በጣም ይቅርታ። እናንተ ናችሁ ያስከፍቱት ሌላ ሰው ይመጣል። አንዳንዴ ያጋጥማል። ምንም የሚያሰብኩን ነገር አልነበረም። ብቻ በባለፈውም ቪዲዮ እንደዚህ ተበላሽቶብኛል። ባላሰብኩን ነገር ጥሩ ነገር ይገጥመኛል ብዬ ባወራ በቃ አውርቼ ቢሄድም በጣም መንገድ ላይ እንዲህ ግርግር ፈጠሩ። ይባስ ብሎ ዛሬ እንግዲህ በደስታዬ ቀን ቢያንስ ባጃጅ ትጀምራለህ ብሎ ጓደኞቼ ባጃጅ አምጥቶ የሆነ ነገር ላረጉኝ ሰርፕራይዝ ሆነ። በቃ የሆነ ላሳዩኝ ፈልገውና አሁን እዚህ ጋር እንደዛ ተብሎ የታሰበን ነገር የቤቴ ድረስ ጭራሹን መተው ካልገደልን እያሉ የዛቱብኝ። ብቻ እኔ እንጃ ከአቅሜ በላይ ነው ይሄ ነገር ማለት ነው። ብቻ ይህም ያልፋል ብዬ አስባለሁ። ብቻ እጅግ በጣም ከባድ ፈተና እያሳለፍኩ ነው። እዛ ውፈይ ብዬ ስመጣ እዚህም ላርፍ አልቻልኩም። ብቻ ምን እንደምላችሁ አላውቅም። ብቻ እጅግ በጣም ጓደኞቼ ላይም ጫና እያመጣው ነው። ለእኔ ብሎ ጓደኞቼ ሁላ እየተጋጩ ነው። እርስ በርስ ጓደኛ ሆነው እርስ በርስ እንደዚህ
መሆን የሌለበት ነገርን በጣም አሳሳቢ ነው እና እንግዲህ ተከራይቼ የምኖርበት ግቢ ውስጥ ድረስ ነው መጥተው ካልገደልን የወንድሜን ደም ካልመለስን ምናምን እያሉ ስዝቱብኝ የነበረው ችግሩን ብቻ በየቀኑ ካየን ችግሩ ይሰለጥናል። ችግሬን አርሜ እቀጥላለሁ ካለ ቀጣይ እስቲ በሽማግሌም ሆነ ከዚህ ነገር መውጣት አንፈታው ነገር ሊሆን ይችላል። እኔም በረታ እስከዛ ያው ፈጣሪ የሚረዳኝ በያለበት እድሜና ጤና ስቶን አሁን ያየን ያለው ነገር እንዲህ አይነት እንቅፋት እንዳይገጥማችሁ። ስለዚህ ፈጣሪ የምንይዛቸው ዱላዎች ሁሉ በጣም አመሰግናለሁ። የጥንካሬ ዱላዎች ነው።